3 የኦፕሬሽን ክፍል እንትን ምግብ አትብላ በዚህን ሰዓት ኦፕሬሽን ታደርጋለህ ይሉታል። ከጠዋት ጀምሮ ምግብ አይበላም። ይጠብቃል 0 ሰዓት ከማታ 0 ሰዓት ጀምሮ ምግብ አትብላ፣ ነገ ኦፕሬሽን እንደዚህ ሰዓት ላይ ፕላን ተደርጎልሃል ይሉታል። ከዛ ሳይበላ ቀኑ ሙሉ ይውልና ከዛ በኋላ ኦፕሬሽኑ ተሰርዟል። ምንድነው ሲባል እንትን ኖት እንዴት ነው ድንገተኛ ስለመጣ አንተ ደህና ነህ ነገ ታረጋለህ ወይም ደግሞ ኔክስት ኦፕሬሽን ከእንደገና እንደዛ 3 ነው አይደል እንትን ያሉት። ከዛ መጨረሻ ላይ እኔ ያው ከሰዓት ነበር የመጣሁት። እኔ አልፈልግም አለ በቃ ከዚህ እወጣለሁ። ሰውየውን ጠርተሽ አዋሪው እኔ ማዋራት ፍላጎት ራሱ የለኝም አለ። በቃ አሁን እዚህ አልቀመጥም አለ። እንዴ ካለሱ እኮ አልኩት። አሁን ይሄ ሁለተኛውን ኦፕሬሽን ሳያደርግ እሱ እንኳን ተነስቶ ሊሄድ ይቀርና ጋይስ መቆም እንኳን አይችልም። ቆሞ እንኳን አያውቅም እኮ ረጅም ቀሩ ነው ኦሬዲ አልጋ ላይ ከተኛ። እንዴ መቆም ትችላለህ እንዴ አልኩት። እችላለሁ አለኝ። ነቀየው ሄዳለሁ ዶክተሩን ጥሪና እንትን በይ በቃ ቀወጠው አልኳቸው። ከዛ በኋላ ነው ዶክተሩ ራሱ እስኪመጣ እኔ ሁሌ እንትን እባላለሁ እዛ ማደር አልችልም፣ ሲመሽ ሄዳለሁ። እና የዛን ቀን ግን እሱን ለማረጋጋት ፈቀዱልኝ። በቃ እስከ 00 ሰዓት እዛ ነበርኩኝና ዶክተሩ ይመጣላሉ። መጣ አወራ ነው። ስናወራው ጊዜ ምንድነው ያለው መሰላችሁ? ምን እያለ ነው እሱ? አላወራም አለና ዝም አለ ማለት ነው። እኔ ነገርኩትኝ እንደዚህ እያለ ነው። የእውነት ይሄንን ልንገራቸው አይደል ሙሉ፣ ምክንያቱም ይሄ ያለፈ ነገር ነው። እሺ ንገራቸው። አዎ በቃ ሂድ አለኝ ሰው። ቆይ የእሱንም አናገራለሁ። ይሄ ራሱ ይኸውላችሁ ምን እንዳለው ታውቃላችሁ ጋይስ? እሺ አለው። መሄድ ትፈልጋለህ አለው። አይታውኩት ያንን አልናገርም። መሄድ ትፈልጋለህ ሲለው ጊዜ አዎ በቃ እዚህ ሰልችቶኛል አልፈልግም ማለት አሁን በኋላ አልፈልግም። ስንቴ ነው ኦፕሬሽኑን የሰረዛችሁብኝ? አልፈልግም ማለት ሲል ጊዜ ኦኬ ተነስተህ ሂድ አለው። ተነስተህ ሂድ። ምክንያቱም ሰውየው ያውቃል እንትን እንደማይል ማለት ነው። ያለ ሁለተኛው ኦፕሬሽን ቦስ መቆም አይችልም፣ መቆምም መራመድም አይችልም። እኔ ማወራው ነገር ሁላ ሰለቸው ማለት አልሰማሽም? አንቺ ሁሌ ከነሱ ጎን ነው ያለሽው አለኝ። እነሱን ነው የምትደግፊው፣ ነጮቹን ብቻ ነው የምትደግፊው፣ እነሱ የሚልሽውን ብቻ ነው የምትሰሚው ይለኛል። ኧረ አንተ ሰውዬ እኔ ላንተ እንጂ እነዚህ ነጫጭቦች የት ነው ማቃቸው እላለሁ። የት ነው ማቃቸው እነዚህን ሰዎች? እኔ ላንተ ነው ሁሌ፣ እኔ ላንተ መልካም ነገር ነው እንጂ የምፈልገው እንዴት ነው ለነሱ እንትን የምለው? በቃ ጮኸ። አንቺ የነሱ ደጋፊ ነሻል። አንቺ ሁሌ እኔ ያው እነሱ የሚሉትን ነገር ይሄን ነገር ማድረግ አለብህ እለዋለሁ። ምክንያቱም ያው ስመጣ ሁሌ ነው ስሞታ የሚያቀርቡልኝ። ምክንያቱም ከዛት ስመጣ እንዲህ ሆነ እንዲህ አላረግም አለ እንደዚህ ሆነ እያሉ ስሞታ ለእኔ ነው የሚነግሩ። ሴቶች ናቸው ገዳም ያስ እሱንም እኔ ደግሞ ሴት ልጅ እንድትነካ። ከዛ ያው የሰው ልጅ ጠዋት ተነስቶ ፊቱን ትንሽ መታጠብ አለበት፣ መጽዳት አለበት። እሱ መንቀሳቀስ ስለማይችል ያው መተው ጠዋት ፊቱን ምናምን ነገር ያጸዳዱና እንትን ይላል ማለት ነበረባቸው ማለት ነው። ከዛ እንዳትነኩኝ ሄደ አይፈልግም። ምንድነው ሲባል ሚስቴ ትመጣለች፣ ሚስቴ ነች የምታጸዳኝ ይላልና በቃ ይኸው ልናጸዳው ስንል እምቢ አለ ይሉኛል። ሌላ ሴት አይከብድም። ምን ይከብዳል? አንተ እኮ ታማሃል ተኝተህ ስንት ራቁታችንን ጨርቅ ብቻ ልብሰውኝ የገላለጡ ምን አልኳቸው? ባህላችን አይደለም። ምኑን መሰላቸው? የኦፕሬሽን ልብስ የለም ይሄ ቀሚሱ ከላይ መስለብሱት ከታች ያው ራቆቱ ስለሆነ 20 ቀን እሱን የለበስኩት 20 ቀን እሱን ነበር የለበሰው። ስንት ሀገር የማሽን አይነት ተሰካክቶብኝ ወደዚህ ማለት አልችልም። ምላሴ ብቻ የምትናገረው እኛ ባህላችን አይደለም እንደዚህ ኖር ነው ምናምን ስላችሁ ኦኬ ይላሉ። በቃ ደስ የሚለው እኔም ሰውነቴ እንትን አይልም ብዙ ጠረን ምናምን አላመጣም። እንዴ ያመጣል እያጸዳው ካለ እንዴ ያው ከስር እንትን ነው እንጂ ብቻ በጣም አሁን ሳስበው አሁን ላይ ሆኜ ሳስበው ያስቀኛል። የዛን ሰዓት ግን እናደድበታለሁ። ለምንድን ነው እንዴ በቃ የሆነ ነገር እምቢ ሲል እምቢ ያለ እንዲያረጋ አርጊው ይሉኛል። እሺ ብዬ መጥቼ ደግሞ ስነግረው ኖ በጭራሽ አላረጋ
እንደዚህ ነው ብዬ ሳስረዳው ደግሞ በዚህ አጋጣሚ ግን ንጭንጩ ወይ ጋይስ የሆስፒታል ምግብ አልበላሁም። አንድ ቀን የሆስፒታል ምግብ በልቶ አያውቅም። እሷ ነች ሰርታ የምታቀርብልኝ። ከ2 ሰዓት መንገድ እየመጣች ቢያንስ ትራንስፖርት 140 ብር ይፈጃል። ተው እሷ ነች ምግብ ሰርታ የምታቀርብልኝ። አንድ ቀን የሆስፒታል ምግብ አልበላሁም። እግዚአብሔር ይመስገን። እኔ እንጃ እኔ እግዚአብሔር በጣም እንደሚወደኝ አሳይቶኛል። ክብር ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ምክንያቱም በጣም ከጎኔ እስካሁን ድረስ በቃ አንድ ቀን ባትመጣ ነው እንጂ ሁሌም ከጎኔ ነበረች። የሚገርማችሁ ኦፕራሲዮኑ በጣም ከባድ ነበር። ከዛ በፊት ግን የነበረው ስቃይ ቲክቶክ ላይ ስስቅ ስጫወት ምናምን የነበረው ግን ያን ደግሞ ስቃይ ደግሞ እኔና እሷ ነው የምናውቀው። ያ ሁሉ ነገር አልፎ ዛሬ ይኸው ከሚጠጣም ላምጣልህ አውራቸው። ያ ሁሉ ነገር አልፎ እግዚአብሔር ይመስገን ቁጭ ብዬ ማውራት ቻልኩኝ። ቁጭ ብዬ ትንፋሼ ራሱ ገና አልተስተካከለም ነበር። በጣም ከባድ ኦፕራሲዮን ያደረኩት ሰውነቴ ላይ እኔ እንጃ እግዚአብሔር ምን ያህል እንደሚወደኝ ሰው እንደሚወደኝ ያየሁበት ነገር ነው። እናንተ ምርጥ እህቶቼ ናችሁ። ከጎን የሆናችሁ በደንብ የምፈልገውን ነገር የምበላውን የምጠጣውን አንድ ቀን እንኳን እንዲከፋኛ እኔ እንጃ እግዚአብሔር ይመስገን ነው በቃ ማለት እንፈልግ። ምክንያቱም ምን ላይ ነህ? በቃ ያመሰግንኳቸው። ቆይ አንዴ ትንሽ ይጠጣና ይቀጥልላቸዋል። እና አይሽ ድምጽ የተከፈተው ይጠጣ እና በጣም ማርዬን በጣም ከእግዚአብሔር ቀጥሎ ከመቤት ቀጥሎ ማርዬ፣ ሶፊ፣ ባርባራ፣ ሚሞ የደወላችሁልኝ ነው። ብዙ ነገር አይቻለሁ። የሰው ልጅ ፍቅር አሳየኝ። በቃ ከዚህ በላይ ለእኔ እግዚአብሔር ይሄን ካሳየኝ በቃ የሰው ልጅ ይውደዳችሁ፣ ሰው አይጥላችሁ። እውነቴን ነው። ሰው እኔ እግዚአብሔርን እኔ ወደዚህ የሚያመጣኝ እግዚአብሔር ነው። ምክንያቱ ማርዬን የሚያገናኘኝ እግዚአብሔር ነው። እናንተን የሚያስተዋወቀኝ ናፍቆትዬ በጣም ነው የማመሰግንሽ። ሁላችሁ የሚያስተዋወቀኝ መድኃኒዓለም ብቻ እኔ እንጃ። አሁን ሳስበው ራሴን ችዬ ስነሳ ይገርመኛል። አላስበውም ነበር መነሳትን። በዚህ አጭር ቀን ውስጥ እነሳለሁ ማለት ከባድ ነበር በጣም። ግን 50% ነው ያለ እድል ተብዬ በዚህ አጭር ቀን ውስጥ ያነሳችኝ የድንግል ማርያም ልጅ የኔ አባት እንኳን ድምፅህን ሰማን። ደህና ነህ? አሁን ደህና ነኝ። ተነሳው ካልጋ እኔ እኮ መድኃኒዓለም ልምጣ ብዬ ነበር። እግዚአብሔርን ነው የምልህ የኔ አባት እንኳን ተሻለ። እኔ እኮ ባርባራ ምንም አትሰሪም እኛ አለን ብትመጭም ትርጉም የለውም ስላለች እንጂ እግዚአብሔርን ባሌን ጠይቄው መጥቻ አገኘዋለሁ። በጣም ሲያስጨብጡ እግዚአብሔርን እንኳን መድኃኒዓለም ተሽሎ እንዲህ ለማውራት በቃሽ። ማርዬ የኔ ውድ ፍቅር በዚህ ነው የሚፈተነው። በክፉ ጊዜ ነው ሴት ልጅ የምትፈተነው። በወርቅ እንደተፈተነ ቆጠረው። እግዚአብሔር ይስጥሽ በእውነት ለያለሽ እግዚአብሔርን። አንተ እኮ የዋህ ነህ። ምንም እንደማትሆን እርግጠኛ ነበርን፣ ግን ያው የሰው ልጅ ነን፣ እንሰበራለን። ቀናችን መቼ እንደሆነ አናውቀውም።
ግን በቃ ድምፅን ስሰማ ልነግርህ እንዴት ደስ እንዳለኝ ልነግርህ አልችልም። ያልተጨነቀ የለም። ያልተጨነቀ ማታውቃቸው ምንም አትላቸው። ያልተጨነቀ የማይጠይቀኝ ሰው የለም። አዎ በጣም እግዚአብሔርን በጣም የተፈራየው ነው። በጣም እግዚአብሔር ይመስገን። የሰው መውደድ አለ። ለዛ ነው እንኳን እግዚአብሔር ማለት አሜን አሜን። አንዳንድ ሰዎች ሮሚዬ፣ አንዳንዶቹ ምን ይላሉ መሰለሽ፣ ሆስፒታል የገባው አንዳንዱ ስልሽ ብዙ አይደሉም፣ በጣም ጥቂቶች ናቸው። አንድ 10 እንኳን አትሞሉም። ይሄንን ነገር የምታወሩት አንዴ የደም ካንሰር ነው ትላላችሁ፣ አንዴ ደግሞ HIV ነው ትላላችሁ። ግን ይሄን ነገር እሱ እንዳሳይም ስለፈቀደልኝ ላሳያችሁ። ዋሽቶ ነው እንደዚህም ነው ለአበሻንም ትጨነቂው ይሁት ያደረገውን ኦፐሬሽን ይታያችኋል። አሳይቷቸው ራሱ አመሙኩ። ይሄ አንዱ የመጀመሪያ ኦፐሬሽን ነው። ገባችሁ? የኔ ጌታ በስመ አብ። ለነገሩ ጀርመኖች ሳትሞቺ ሐኪም ቤት ከደረሽ ያተርፉሻል። አረ በደንብ ነው የሚያተርፉሽ። ብቻ ሌሎቻችሁ በጣም እናመሰግናለን። እና ሌላ ነገር ሳይሆን ትክክለኛው እውነቱ የታመመው ያሳያል የተናገረው ነገር ነው። ዶክተሮቹ በእንደዚህ አይነት ሁኔታ ላይ የአጥንት ካንሰር ለመቀየር 100% ነበረ። ግን አንተ ምንም ነገር የለብህም። ኩላሊት አልተነካም፣ ጉበት ሁሉም ስኳር የለብህም፣ ሁሉም ነገር ንጹህ ነው ብለው በቃ እግዚአብሔር ይመስገን ይቻላል። እኔ ድንግል ማርያም የልደታ ቀን አወጣችኝ። በቀኗ ተነሳው ተራመድኩ። በጣም አመሰግናለሁ። እሷን ይዘህ ምንም አትሆንም። እሷን ይዘህ ምንም አትሆንም። ሆድዬ የዋህ ስለሆንክ ነው ከእንደዚህ አይነት እግዚአብሔር አውጥቶ ይችን መልካም ሴት ጎንህ አቁሞ እንደዚህ የእግዚአብሔርን ተአምር እንድታይ። ሴት ልጅ ደግሞ እንደዚህ በቃ ከዚህ በላይ ኮመንትመንት የለም። እኔ ቃል የለኝም። እግዚአብሔርን ማርያማዊት እግዚአብሔርን በልጆችሽ እዩ፣ በልጆችሽ ተባረኪ። እግዚአብሔርን ለሆድ ያረግሽ ሁሉ በልጆችሽ የልጆችሽን ጥግ ትልቅ ስኬት ያሳይሽ። እግዚአብሔርን ይመርቄሻለሁ። መድኃኒዓለም አንቺ የሴት ጥግ ነሽ። እግዚአብሔርን አይደለም እንዲያሞት እኮ ትንሽ ወንድ ልጅ በከፋው ሰዓት ስራ ሲያቆም ትታ የምትሄድ ሴት አለች። በዚህ ዘመን ሰው ማመን በጣም ከባድ ነው። እግዚአብሔርን ዛሬ በወርቅ ነው የተፈተንሽ። እግዚአብሔርን ወደ መድኃኒዓለምን የወዳችን የመሰለ ሴት ከጎንህ አቁሞ እግዚአብሔር የሚወደውን ነው የሚፈትነው። ፈተናውን አልፈሃል። ይሄ ለአንተ ትልቅ ትምህርት ነው። እግዚአብሔር እንኳን ማለት በጣም እንኳን ድምፅህን ሰማን። በጣም ደስ ብሎ ነው። ሮሚ አሜን አሜን። በጣም ነው እንኳን ወጣችሁ ከጭንቀት ገላ። እግዚአብሔርን በጣም ብዙ ሰው ነበር የሚጠይቀኝ። ሮማን ይሁዲ ምን ተባለ? እኛም አልሰማንም። ባርባራ ራሱ ጠየቅኳት። ሮሚ አንደኛው አሁን ሁለተኛው ስራ ሲሆን ያደረኩት እኮ አጥንቴ በስብሶ ተሰብሮ ነበር። ውስጥ መታከም በነበረበት ሰዓት ስላልታከምኩ ተሰብሮ ነበር እና እግዚአብሔር እኮ ኃያል ነው። አንተ እግዚአብሔርን የምትወድ እግዚአብሔርን የምታመልክ ሰው ነህ። እግዚአብሔርን ፈጽሞ የምታምን ምንም ቢሆን የፈለገ ብትሆን ሃይማኖትን ይዘህ ይኖርክ ስለሆነ እግዚአብሔር ያሳያል። እግዚአብሔር የሚወደውን ሰው ነው የሚፈትነው፣ የማይወደውንም አይነካውም። እንደዚህ አይነት ፈተና የሚገጥማቸው ሰዎች በእግዚአብሔር ዘንድ ቦታ ያላቸው ሰው ናቸው። ስትፈተን ለበጎ ነው፣ የእሱን ስራ ሊያሳይህ ነው እና የእሷንም መልካምነት እንድታይ። ይሞታል ሲሉኝ ተነሳው። እግዚአብሔር ያልወሰነለት ሰው ስለለፈለፈ ሰው መጥፎ ስለተመኘ ማንም ምንም አያደርግም። እግዚአብሔር ቀን ከቆረጠ በትንታ ቤት ውስጥ ውሃ ጠጥተ ትን ብሎ ትሞታለህ። ቀን ከተቆረጠ እሱ ያልቆረጠውን ነፍስ ማንም ስለለፈለፈ ስለመረቀነ ስለቀባጠረ ይሄ ሬሳ ላይ በቀለ ጫት እየቃሙ እየገቡ የሚለፈልፍ ማንም ይሰማ የለም። ግን ሴቶች እንዳሉ አሁን ታምናለህ አታምንም ስለው ኧረ እያለ ነው። እስኪ እንዴ አሳየሽኝ እኮ አንቺ ለኔ
ስጦታዬ ነሽ ነው። ሌሎችም አሉ። ስለዚህ ታምናለህ። አሁን ሴቶች ክፎች ናቸው፣ ሴቶች እንዲህ ናቸው ብትባል አንተ አሁን ይሄን ታምናለህ? የለም ጥሩ ሴት ብትባል? ኧረ ሰው ጥሩ ነው፣ ሰው ሁሉ ጥሩ ነው፣ መልካም ነው። ሴቶች ቤቢ አውቁ የሴቶች ጥሩ ናቸው። አዎ ክብር ለሴቶች በላቸው። እንኳን አደረሳችሁ ሁላችሁም። የእናቶች ቀን ለሴቶች እህቶቼ፣ ወንድሞቼ ወዳችኋለሁ። በጣም ደስተኛ ነኝ ዛሬ ከእናንተ ጋር ያው ላይቭ የገባሁት ለእናንተ ክብር ስል ነው። እናንተ ማታቁኝም የምታቁኝም እግዚአብሔር ይማረህ ብላችሁኛል። እግዚአብሔር እኔ እንደማረኝ እናንተንም እግዚአብሔር ይስጣችሁ። ሁላችሁንም ያሰባችሁኝ ሁላ እግዚአብሔር ከእናንተ ጋር ይሁን። በጣም ነው የማመሰግነው። ዛሬ ቆሜ እንደሄድ ያደረገኝ እግዚአብሔር ነው። የድንግል ማርያም ልጅ ሁሌም እኔ የምለው እመቤቴ ማርያም እላለሁ። ኦፕራሲዮንም ሲያስፈርሙ በቃ አንቺ ታውቂያለሽ ነው የምለው እመቤቴን። እሷም ደግሞ ያው እናቴ ስለሆነች ያው እንግዲህ በቀኗ ቆሜ እንደሄድ ስታደርገኝ አላመንኩም። ራሴን ችዬ ቶሌት መሄድ ቻልኩኝ። ራሴን ችዬ መንቀሳቀስ ቻልኩኝ። እግዚአብሔር ይመስገን። በቃ ክብር ሁሉ ለእግዚአብሔር ይሁን። ሁሉም ነገር እግዚአብሔር ይውሰድ። እሱን ነው የምላችሁ እና በጣም ወዳጆቼ በጣም ነው የማመሰግናችሁ። በጣም ደስተኛ ነኝ። እንደዚህ አወራለሁ ብዬ አላሰብኩም ነበር። ሮሚዬ ሰምተሻል? ዛሬ ደግሞ 3ኛው ኦፕሬሽን ተሰረዘ አሉን መጥተው ዶክተሮቹ አበሰሩን። ማድረግ የለበትም። ሚናዬ ሁላችሁም እንኳን ደህና መጣችሁ። ቦስዬ እንኳን እግዚአብሔር ድምፅህን በሰላም አሰማን። እየሰማሁ ነበር እኮ ማርያማዊትዬ ስትገቡ ገብቼ እያዳመጥኩ ነበርና ወሬያችሁን ሳልጨረስ ገብቼ እንትን እንዳልላችሁ ጨርሱት ወሬውን ብዬ ነው። በጣም ነው እሱን ስሰማ እኮ ነው ተደስቼ ኦፕሬሽኑ ሊሉናል ስትይ በቃ ወይኔ እግዚአብሔር የተመሰገነ ነው ያልኩት። ብቻ እግዚአብሔር ሆድዬ እኔ ጌታ እንደ ሆድ እግዚአብሔርን እንኳን መድኃኒዓለም ለዚያ በቃ ገና ከፍ ትላላችሁ። ገና መተን ሴሌብሬት እናደርጋለን። ገና እግዚአብሔርን በጣም ነው የተለ የዛሬ ሳምንት ከዚህ ሲወጣማ ሱፍ ነው ማለብሰው። መሮጡን ላይ ይችላል እግዚአብሔርን ሲጨንቀኝ እኮ እግዚአብሔርን ልምጣ አልኩኝ ለእንትና እንዴ ኦፕሬሽን ሁለተኛ ሊሆን ነው ሲሉኝ ኦሮ በስመ አብ ወልድ ብትመጪም ትርጉም የለውም ብትለኝ ባርባራ ነው። ሁለተኛማ ተደረገ እኮ የመጀመሪያ ኦፕሬሽን ቅድም ያሳየሁሽ ነው። ሁለተኛ ደግሞ ሌላ መደረግ የነበረበት ነበር። በሌላ በኩል ደግሞ ሰርጀሪ አለ። አሁን 3ኛ እኮ ነው ትደረጋለህ ብለውት የነበረው እና ምንድነው ያሉን የነበረው በዚህ ሳምንት ወይም ደግሞ በሚቀጥለው ሳምንት ኦፕሬሽን ትደረጋለህ ብለው ነበርና ከዛ ነው 3ኛውን አሁን እግዚአብሔር ጻድቁን ሰምቶ በቃ ተባለ ተባለ። ቃላት የለኝም። እንደዚህ እኮ ሐኪም ቤት ሆነው ብዙ ወጣቶች እኮ የሚጠብቃል። የሐኪም ቤት ምግቡ እኮ ራሱ አፋቸው የማይገባ ብዙ እኮ አሉ። በጣም እኮ እድለኛ ነው። ይችን የመሰለች ሚስት ከጎንህ አድርጎ ማንም ሳይክ እሷ አጥባ ወይ እግዚአብሔር መድኃኒዓለም ይስጥሽ። እግዚአብሔር እውነት በቃ እንኳን ማረ። ግን ባለቤት በጣም ቆንጆ፣ በጣም ጎበዝ፣ በጣም የተባረከች ሴት ነች። ሰው ብቻ ሳይሆን እግዚአብሔር በጣም ይባርካታል። በጣም ጥሩ ደረጃ ላይ ያደርሳታል። ቅን ሴት ነች። በጣም ቅን ሴት ነች ሳያት ማለት ነው እንደዚሁ። እና ሌላው ነገር ምንድነው እንደ ሰርጀሪ ላይ ነው የምሰራው እኔ እንደ አንድ ባለ ሙያ የምመክርህ ነገር ምንድነው ኦርቶፔዲክ ሰርጀሪ ነው አይ ቲንክ ያረከው። ምን አይነት ኦርቶፔዲክ ሰርጀሪ እንደሆነ ግን ባላቅም ግን ማድረግና ማድረግ አለማድረግ ያለብህና ማድረግ ያለብህን ነገር አይ ቲንክ ከመውጣት በፊት በደንብ ጠይቃቸው። በአፍ ሳይሆን እንትን በጽሁፍ ፕሪንት አድርጋችሁ ስጡኝ በላቸው። ስፔሻሊ
ከሰርጂያን ጋር በደንብ መነጋገር መቻል አለብህ። ምክንያቱም ኦርቶፔዲክ ሰርጀሪ ብዙውን ጊዜ ሰርጀሪ ካደረጉ በኋላ ኢንፌክሽኖች የሆነ ነገር አንተ ሳታቅ ለምሳሌ ኤክሰርሳይዝ ጥሩ ነው ምናምን ብለውክ ሞር እንትን ሳይል ጊዜ አለው እንትን ካልክ የሆነ ነገር እንትን ካበላሸ በጣም የተሰራው ነገር ለመበላሸትም ሶ ኢዚ ኢንፌክትድ ለመሆንም ሶ ኢዚ ክሬሞችን ሎሽኖችን ምናምኖችን እዚህ አካባቢ እንዳታስጠጋ ይሄን መክርሃለሁ። ሌላው ነገር በደንብ ውሃ መጠጣት አለብህ። ፍሬሽ ፍሩቶችን ሞር መብላት አለብህ። እነሱ ይጠቅሙሃል ማለት ነው። ሌላው እሷ ደግሞ በጣም የፈራችው ምንድነው እዚያው እንትን አስገብተው እዚያው ያወጣሉ ያልሽው ምንድነው መሰለሽ እንትን ሰርጀሪ ዲፓርትመንት ላይ ሪስትሪክትድ አንሪስትሪክትድ ሰማይ ሪስትሪክትድ የሚባል አለ። ምንድነው አንቺ ቅድም ያልሽው እዚያው አስገብተው ታስቆይተውት ከዚያ ወደ ሰርጀሪ ሲወስዱ ስትይ እሱ ፕሪኦፕ ነው የሚባለው። ፕሪኦፕ ላይ ምንድነው በሽተኛው እንትን ብሎ ሁሉንም ነገር ጨራርሶ ምን ብሎ እንትን ሲል ይመጣል። እዚህ አካባቢ ላይ ያሉ አነስቴሺዮሎጂስት ሲአርኤንኤ ምናምኖች አሉ። እነሱ ቼክ ያደርጋሉ። ከዚያ ሰርጃኑ ሬሲደንቶች ካሉ ፌሎች ካሉ እዚያ መጥተው ወደ ኦአር ከመምጣቱ በፊት ቼክ ያደርጋሉ። ቼክ የሚደረገውን ነገር እዚያ እንትን ይላል። ከዚያም በኋላ ደግሞ ኦአር ነርሶች ደግሞ አሉ። ምንድነው ፌስ ቱ ፌስ ሳይሆን በኮምፒውተር ኢሜይል ምናምን ሲስተም አለ። በሱ ሲስተም ኮሙኒኬት ያደርጋሉ እነሱ ማለት ነው። እዚያ ጋር ለምሳሌ አነስቴሺዮሎጂስቶቹ ወይ ደግሞ ሌሎቹ እንትኖቹ አይቶ እንትን እንደዚህ አይነት ነገር አለ እንደዚህ ይባላል። ከዚያ ኤችኤንፒ የሚባል ነገር አለ። እሱ ካልተፈረመ ዊዚን 24 አወር መሆን አለበት። አሁን ለምሳሌ ካንስል ተደረገ 2 3 ምናምን ያልሽው ምንድነው ቀድሞ E1 E2 E3 E4 E8 ምናምን ብሎ አለ። ትራውማ ከመጣ ለምሳሌ እሱ ካልገባ የሆነ እሱ አሁን ለምሳሌ እንበልና ሩም 4 ላይ OR 4 ላይ የሆዴ 10 AM ላይ መግባት አለበት ተብሎ ከሆነ E1 ኢመርጀንሲ ከመጣ ብዙውን ጊዜ ሆስፒታሎች ስፔሻሊ በአሁኑ ሰዓት በጣም በሽተኛዎች ስለሚበዙ እንትን የላቸውም። ስለዚህ ምንድነው አቬለብል የሆነ ዶክተር አቬለብል የሆነ ሩም እንትን ይባላል ማለት ነው፣ ቅድሚያ ይሰጣል። ሌላው ነገር ግን ምንድነው ሞር መነጋገር ያለበት ከሰርጂያኑ ጋር ከመውጣቱ በፊት ወጥቶም ከሆነ እንትን እነሱ በምን መነጋገር እንዳለባችሁ እንትን አስቀምጠዋል። ሁሌ መነጋገር መቻል አለበት። ከኢንፌክሽን በጣም መጠንቀቅ መቻል አለብህ። እንደገና ድሬሲንግ አይ ቲንክ ሰርጀሪ ካረክ በኋላ እኛ የምናደርገው ለምሳሌ አፍተር 2 ዊክ ከ2 ሳምንት እስከ 3 ሳምንት ባሉት መካከል የመጀመሪያው ድሬሲንግ የተደረገ ድሬሲንግ ይቀየራል። አላቅም ስቴፕል ከሆነ ኦር ሱቹር ከሆነ ኦር ምናምን እንትን ክሎዚንግ እንትኑን በምን እንዳረጉ አላቅም። ያም ሆነ ይህ ግን ድሬሲንጉ ከ2 እስከ 3 ሳምንት ያደርጋሉ አንዳንድ ሰርጂያኖች። አንዳንዶቹ ደግሞ 1 ሳምንትም ሊያደርጉ ይችላሉ። ያ ደግሞ የሚደረገው ምንድነው አይቶ ያንተ ውንድ ታይፑ ታይቶ ምን ብሎ ከዚያም በኋላ ውንዱ ምን ደረጃ ላይ ነው ያለው ብሎ እንትን ያደርጋል ማለት ነው። አንዳንዴ 3 ሳምንትም 2 ሳምንትም ሳይደርስ ሊቀይሩ ይችላሉ። ያን ቼክ ማድረግ አለብህ። አለበለዚያ ኢዚ ነው፣ ምንም ነገር መፍራት የለባችሁም። አሁን ቴክኖሎጂ ነው፣ አሁን ሁሉም ነገር አለ። ስለዚህ ምንም ነገር መፍራት የለባችሁም። እንደገና ለምሳሌ ራስ ምታት ምናምን ከሆነም ዝም ብሎ አይቡፕሮፊን አስፕሪን ምናምኖችን እንዳትወስድ። ስፔሻሊ ሰርጀሪ አድርገ እስከ 1 ሳምንት እስከ ምናምን በራስ ለሆነ ነገር ራሴን አመመኝ ምናምን ብለ እንደዚህ አይነት ነገሮችን አትወስድ። ምክንያቱም ሰርጀሪ ስትደረግ የሚፈሱ ደሞች አሉ፣ የሆነ ነገሮች አሉ። ብቻ እዚህ ላይ ልነግርህ አልፈልግም። ስለዚህ ኮምፕሊኬሽን ይፈጥራል።
ስለዚህ የሆነ ነገር ሀፕን ካረገ ከነሱ ጋር መነጋገር አለብህ። እንደገና ሌላ ስዌሊንግ ከፈጠረ እብጠት ነገር ምናምን ነገር ከፈጠረ የሆነ ስሜት ከተሰማ ምናምን ዝም ማለት የለብህም። ወዲያውኑ መንገር መቻል ነው ያለብህ እና ይሄን ነው የምለው። እግዚአብሔር እንኳን ማረ ትድናለህ 100% ጥሩ ነው። ምንም ነገር ችግር የለም። ዶንት ወሪ ካንተ ጋር ነን። ለምሳሌ እሱ ሰርጀሪውን ሲጨርስ አንቺ ከሆንሽ እንደ ፋሚሊ እንትን ያልሽው ደውሎ እንደዚህ ነው ጥሩ ነው ምናምን ብሎ አልነገረሽም? ሲጨርስ ሰርጃኑ አልነግሮኝም። እንደሱ ነው። ምንም ነገር ችግር የለውም። እንዲህ ነው ያረገውን ነገር ሁላ ምን ነገር እንደነበረ ምናምን ይሄ ጥሩ ነው እንደዚህ ነው ያለቀው ምናምን ብሎ ይነግሮሻል። ሌላው ነገር ያልጨመርኩት ምንድነው ሰዓት 4 ሰዓት ይፈጃል ወይ 2 ሰዓት ይፈጃል ብለን ተናግረን አንዳንዴ 8 ሰዓት አንዳንዴ 12 ሰዓት አንዳንዴ ደግሞ ለምሳሌ የሆነ ነገር እዚህ ላይ አሁን ለምሳሌ ምን ምሳሌ ልስጥሽ መሰለሽ? ትንሽ ነገር ነው እንደዚህ ነው ተብሎ ከዚያም በኋላ ያ ገብቶ እንትን ካለ በኋላ ሰርጀሪ ምንድነው አይደለም ለእንትን ሰው ለሚሰራው ሰው ራሱ ብዙም ጊዜ ቻሌንጅ ይፈጥራል። ሁሌ አዲስ ነገር ነው። ሁሌ እንትን ነው። ሁላችንም እየሰራንም ቢሆን ሁሌ እየተማርን ነው እንትን ምንለው 100% እንትን አይደለም። በ2 ሰዓት ያልቃል ተብሎ 4 ሰዓት የፈጀበት ምክንያት ምንድነው? አንዳንዴ እንበልና አሁን የሱ ሰርጀሪ ኢምፕላንት ገብቷል። ኢምፕላንት ስልሽ ፕሌቶች አሉ፣ ከዚያም በኋላ ደግሞ ስክሮች አሉ። ያ እስኪከፈት ድረስ ምን እስኪል ድረስ ሬፕሶች እዚያ ይመጣሉ። እነሱ ሬፕሶች ናቸው ብዙውን ጊዜ እንደዚህ አይነት ነገር ሲሰራ ቆሞ ኢምፕላንቱን ይዞ ነው የሚመጡት ከውጪ ማለት ነው። ሆስፒታሉ ብዙውን ጊዜ ኢምፕላንት አይዝም። ኢምፕላንት ከሌላ ቦታ ነው የሚመጣው። ቀድሞ እንትን ተብሎ እሱ እንደዚህ ነው ተብሎ ኦልሬዲ ያውቃል። እንትኑ ሰርጂያኑ ኦርደር ያደርጋል። ከዚያ ከውጪ ስለሚመጣ ያ እስኪከፋፈት ምን እስኪል ድረስ አንድ ያ ነው። ሌላው ነገር ደግሞ ለምሳሌ እንበልና በቀላሉ ሽሮ ወጥ በ5 ደቂቃ ወይ በ10 ደቂቃ ሰራለሁ ብለሽ እንትን ብለሽ አንዳንዴ ከዚያም በላይ ሰዓት ሊፈጅ ይችላል። which mean እንደ ሰውየው አሰራር ነው። አንዳንዱ ሰው በጣም የሚፈጥን አለ። አንዳንዱ ሰው ደግሞ ቀስ ብሎ ሞር ታይም ወስዶ እንትን ብሎ በስርዓቱ እንትን የሚል አለ። which mean የፈጠነው መጥፎ ሰራ ሳይሆን በቃ እንትን ነው። ሌላው ነገር ደግሞ በመሃል የሆነ ኮምፕሊኬሽን የሆነ ሃርድ የሆነ ነገር ነበረ ማለት ነው። ኢዚ ያልሆነ ነገር እሱን የግድ በስርዓቱ ፎከስ አድርጎ መስራት ነው ያለበት ያ ሰው። አለበለዚያ እሱ እንትን ሳይን ቢያረግም ራሱ ኮንሰንት ነው የምንለው። ኮንሰንቱን ሳይን ቢያረግ ራሱ ኮንሰንት ሳይን አድርጓል ፔሸንቴ ብለሽ ዝም ብለሽ እንትናቲ ሞር እንትን ብለሽ ነው መስራት ያለብሽ። ምክንያቱም ኮንሰንት ቢፈርምም ከአቅም በላይ የሆነ ነገር እግዚአብሔር ያመጣው ነገር ከሆነ ምንም ማድረግ አትችይም። አለበለዚያ ግን ፔሸንቱ ኮንሰንት ፈርሞ ራሱ አንቲ ባለሙያ ሆነሽ ዝም ብለሽ ሰርተሽ እንትን ከሆንሽ ያ ፔሸንት የሆነ ነገር ከመጣበት ስቲል አንቺን ደግሞ ኢንቨስቲጌት የሚያደርግ አካል አለ። ስለዚህ ብዙ ነገር ነው ያለው። ስለዚህ ዞሮ እንደዚህ ነው። ዋናው ነገሩ ግን እንዳልኩ ከፖስት ኦፕ በኋላ ያለውን ነገር ሞር ከነሱ ጋር ክሎዝ ለመነጋገር የሆነ ነገር እንትን ካለ ሁሌ እንትን ብለን ዝም ማለት ሳይሆን እኛ አበሾች ምንድነው ብዙውን ጊዜ አንደኛ ይሉንታ አለብን። ሁለተኛ ደግሞ ትንሽ ነገር እንትን ሲለኝ እቺማ ራስ ምታት ነች፣ እቺማ እንትን ነች፣ ምንም ችግር የላትም ብለን የምናልፋት ነገር አለች። ያቺ ነገር ወደ ትልቅ ነገር ትሄድና ትጎዳናለች። ለዚያ ነው ሞር ካንተ ሰርጂያን ጋር እንትን በልና አነጋግረው በየጊዜው ያለውን ነገር አፕዴት አድርግ ለማለት ፈልጌ ነው። እና ሶሪ ወሬ ስላበዛው። እናመሰግናለን ጫልቱዬ። በውስጥ አወራሻለሁ የሆነ አስፈላጊ ነገር ካለ። ምንም ችግር የለውም። ጥሩዎች ናቸው። ኢንፎርሜሽን ይነግሩናል እና
ያ እናመሰግናለን።